Midhaan kun boonee kan jedhamtu ለወንድ ልጅ መስዋዕትነት የከፈላችሁ ጊዜ ነው። እቺ ልጅ አያችኋት ራሷን አጥፍታለች። ራሷን ያጠፋችበት ምክንያት ደግሞ ተነቆንጆ እሷ አታስፈልግም አትመጥንም እያሉ መሳደብ ጀመሩ። ቆንጆዬ ነገር አንተ ማዛ ብላ የሰራችሁን 2 ቪዲዮዎች ማን አጠፋው? ኮሜንታተሮች ሄደው አጠፉት። የተስፋ ቀነት ናታለም ደጓ ትጂያ ተቆከስ ወሊ ወጅኒን ቱሬ ቦኒን ኡፍቴ አንባቃ ሞትም እረፍት ነው። ወላሂ ቦኒ ትክክል ነገር ነው ያደረገችው። ከቦኒ የሚሉ ቪዲዮዎች መብዛታቸው ሌላ ጉዳይ ነው። ታዲያ ሁሉንም እንመለከታለን። የእናንተን ሐሳብና አስተያየትም እያጋራችሁን አብረን የምንቆይ ይሆናል። ሰላም የዩቲዩብ ቻናል ቤተሰቦቻችን፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የምን አልሹ የዩቲዩብ ቻናላችን ላይ ነው። ከትላንት በስቲያ ያጣናት እህታችን ቦኒ ስርዓተ ቀብሯ በዛሬው ቀን ተፈጽሟል። ታዲያ በስርዓተ ቀብሩ ላይ የተደረጉ ድርጊቶችንና ከስርዓተ ቀብሩ በኋላ እናቷ የተናገሩትን ከራሳቸው አንደበት ልብ የሚነካውን የእሳቸውን እውነት በአማርኛ ተርጉመን ይዘንላችሁ መተናል። አብራችሁን ቆዩ። midhaan kun boonee kan jedhamtu booneen kun kan kooti. Midhaan kun na dura miidhamtee miidhama isheen ittiin miidhamtee godda'amtee ani waan hin beeknee fi humna qabaadhee dhaqee barbaaduu hin dandeenye. Ani immoo nama na gargaaru immoo hin qabu. Gargaartuun koo isheedha. Dhukkuba irrattis daara irrattis beela irrattis hundumaa kooti isheen kan na gargaaru isheedha. ኑሮዬ ልብሴም ምግቤም ሁለመናዬም እሷ ናት። ዛሬ ያጣሁት ሁሉ ነገሬን ነው። ዛሬ በምን እንደሞተች አላውቅም። ከሀገርና ከሀገር ውጭ ያላችሁ ነገሩን አጣርታችሁ በምን እንደሞተች አሳውቁኝ። እሷ ለኔ ኑሮዬ ናት። ኑሮዬን ደግሞ በዛሬው ቀን አጥቻለሁ። የሞቷን ምክንያት እንዲብላ ባለመንገሯና ራሷን ማጥፋቷ ለኔ ትልቅ ነው። ልጄ እንደዚህ አይደለችም። ስለዚህ ኢትዮጵያውያን ከሀገር ውስጥና ከሀገር ውጭ የምትገኙ እኔ አቅም የለኝም። የልጄን እውነት ተጋፍጦ ለማውጣት አቅም ጉልበትም ያንሰኛል። ስለዚህ ሁላችሁም ተባብራችሁ የልጄን እውነት እንድታወጡልኝ ስል በፈጣሪ ስም እማጸናችኋለሁ። ይህ የአማርኛ ትርጉም ነው። ልቡ ሚጫኮት ዴማና ፈልማና አደራ። ይህ እንግዲህ የእናቷ የቦኒ ድምፅ ነው። ይቺ እናት አንድ ልጅ አናጣችሁ። ለመናዬ ልብሴም ምግቤም ጌጤም ናት ሲሉ የተደመጡት እናትም እጅግ የሚያሳዝን ኑሮ እንዳላቸውና ለቤቷ ሟች የነበረች ልጅ እንደሆነችም በዚሁ መመልከት ይችላል። ከዚህ ከማህበራዊ ሚዲያ ጋር ተያይዞ እንግዲህ በርካቶችም እሱ ነው ምክንያቱ ተብሎ መነሳቱ ሌላ መነጋገሪያ አጀንዳ ሆኗል። ለምሳሌ እስቲ ከተነሱት ጉዳዮች መካከል አንዳንድ ሰዎች ያነሱት ሐሳብ እንመለከታለን። አዱናይን ጨምሮ ጃኒ ሊያሾ ምን ሐሳቦችን አነሱ? ሙሉ ቪዲዮን አብረን እንመልከት። የምድር ሲኦል ይባላል። ብዙዎቻችሁ እሷ ኮሜንት ላይ ገብታችሁ የተሳደባችሁ ማለት ነው። አሁን የእናንተ ሲኦል አሁን ነው የሚጀምረው። ይህ ባህል መቼ ነው የሚያቆመው? የውድድር ባህል፣ የጥላቻ ባህል፣ የመቀናናት ባህል፣ የተረባ ባህል መቼ ነው የሚቆመው? ይኸውላችሁ ሴቶች
በህይወታችሁ ድክመታችሁና ስህተታችሁ ለወንድ ልጅ መስዋዕትነት የከፈላችሁ ጊዜ ነው። እኔ ሁሌ ነው የምነግራችሁ፣ ለወንድ ልጅ ዋጋ የከፈልሽ ቀን መሞቻሽን እያቀረብሽበት ያለሽበት ሰዓት ነው። ወንድ ልጅ ይኸውልሽ፣ ወንድ ልጅ አፍቅሮሽ ራሱን ያጠፋል። አንቺ የምትወጂውን ያህል ትንሽዬ ነገር ካላሳየሽ አብረሽ መቀጠል የለብሽ። ለሽው ከተናገሮቹ ነገር አንፃር ላይ ምንድነው መጽሐፍ ቅዱስም እኮ ይደግፋል አይደለ? ወንድ ልጅ የሚስቱ ራስ ነው። ገብተሻል? የዚህ ቤት ራስ ደግሞ ክርስቶስ ነው ባይብሉ ይላል ማለት መጽሐፍ ቅዱስ ይላል። እና ወንድ ልጅ በኢኮኖሚካሊ ቢሆን በምንም ነገር ቢሆን በምንም ኤቭሪቲንግ ወንድ ልጅ ከሴት ልጅ መብለጥ አለበት። ይህ መጽሐፍ ቅዱሳዊ የተደገፈ ነገር ነው። የነቦኒ ህይወት ጋር ስንመለከት ደግሞ ተቃራኒ ነው። አስተውላችኋል? ማለት መኪናውን ሁሉም ነገርና ሰርፕራይዝ የምታረገው የምታስደስተው የምታወራው ማለት ይሄ ወንድ ልጅ ሊያደርጋቸው የሚችላቸው ነገሮች ነበር ቦኒ ስታደርግ የነበረው። ለምሳሌ የወንድና ካፕልስ ቲክታክ ኒች የሚሰሩ ሰዎች እኮ አይታችሁ ከሆነ ወንዶች ናቸው ሚስቶች ሰርፕራይዝ የሚያደርጉት። መኪና ገዛሁላት፣ ቤት ገዛሁላት፣ ኑቲ ዳሉን ጨምራችሁ አስባሻል። ወንዶች ናቸው እነዚህ ነገሮች የሚያደርጉት። እና ቦኒ ጋር የነበረው ደግሞ ተቃራኒ ነው። ቦኒ ናት መኪና ስገዛላት የነበረው። ቦኒ ናት እንደዚህ ያድርግልኝ አባ እንትን በልክ አባ እያለች ስታወራው የነበረውና ሙሉ ቪዲዮን ገብታችሁ አይታችሁት ከሆነ ቦኒ ናት የዛ ቤት ራስ የነበረችው። ሚንስ ዲክታተርሺፕ ሆና እየገዛችሁ ሳይሆን ፍቅር እየሰጠችው ተንከባከበችው። በቃ ወንድ ልጅ ሊያደርገው የሚችለው ነገር እሷ ነበር ስታደርጋችሁ የነበሩትና እሱ ነገሮች ለምን እንድል አድርጎኛል። እኔም እንደናንተ ነው ከሞተች በኋላ ነው ያወቅኳት። በርግጥ ከዛም በኋላ ግን ለምን የሚለው ነገር ፈጥሮብኛል። ሴት ልጅ በዚህ ነሃል ልክ ለወንድ ልጅ መጽሐፍ ቅዱሳዊ ባህላዊ አይደለም። ኢትዮጵያ ባህልም አይፈቅድም፣ እግዚአብሔርም አይፈቅድም። እና እህቶች ባካችሁ በዚህ አጋጣሚ ወንድ ልጅ የሚስት ራስ ነው። ይሄን አምናችሁ ተቀበሉ። በቃ ወንድ ልጅ ሊገዛ ግድ ነው። ስለዚህ ወንድ ልጅ ደግሞ ባካችሁ እናንተ የበላይ መሆን አለባችሁ። ኢኮኖሚካሊም ፊዚካሊም ሁሉም ነገር እናንተ የበላይ ብትሆኑ የተሻለ ነውና ይሄንን ነገር በዛ አጋጣሚ ለመናገር ወዳለሁኝ። ሌሎች ቪዲዮችን ደግሞ እንመልከት እስቲ። እኔ እኮ ምን አይነት አማርኛ ነው የምታወሩት ነው የምለው። እቺ እህታችን እንግዲህ ራሴን አጠፋለሁ ይቅርታ ምናምን ብላ ቪዲዮ ሰርታ ከዚች ዓለም ተለይታለች። በዛ ምክንያት ራሷን አጥፍታ ነው ምናምን ተብሎ ተስፋፍቷል። እሺ እንደዛ ብላ የሰራችውን 2 ቪዲዮዎች ማን አጠፋው? ኮሜንታተሮች ሄደው አጠፉት። ጠይቋ ማን አጠፋው? ተነ ቆንጆ እሷ አታስፈልግም አትመጥንም እያሉ መሳደብ ጀመሩ። ልጅ ነው እሱም እሷም ወጣት ናት። ጭንቅላታቸው ምን ይሆናል? በዚህ ነገር ምን ይሆናል? ይለወጣል። ያደረጉ ቃል በቃል ነው የተናገረው። ጥላይን ብትሄድ ራሴን አጠፋለሁ እያለች ሁሌ ትነግረኛለች አለ። እሱ ደግሞ ጥሏት ለሄድ የፈለገበት ምክንያት ምንድነው? ሶሻል ሚዲያ ላይ አይመጥንሽም እያሉ ይነግሯታል። ቆንጆዬ ነገር አንተ ማለት ላይክ እሷም ታምራለች፣ ግን ሞሩ በጣም ቆንጆ ነህ። ዛሬ ታይ አታይብኝ እንዴ? አይደብርሽም እንዴ? ሁለቱም ቆንጆ ናቸው። ሁለቱም ቆንጆ ናቸው። አክቹሊ እሷ ትበልጣለች ነው እሷ ትበልጣለች ግን እናመሰግናለን። አይ እሷም ታምራለች። አክቹሊ ስለ ቦኒ ጉዳይ እንግዲህ የመጨረሻ ቪዲዮአችን ነው የሚሆነው። ነገር ግን ከዚህ የተሻሉ እውነተኛነትን የሚያረጋግጡ ባሏ የሚሰጠው ምላሾች ካለ በፍርድ ቤት ደረጃ የሚሰጡ ምላሾች ካሉ ደግሞ ተከታትለን በዚሁ ቻናል ላይ የማደርሳችሁ ነው የሚሆነው። ዛሬ ከእናቷ አንደበት ከማህበራዊ ሚዲያ አንደበት የተሰሙ እውነታዎችን የሚመስሉና እውነታው የሚመሩንን ነገሮችን ያጋራኋችሁ። ግን እውነታው ማጋር እንደሆነ እግዚአብሔርና የቅርብ ሰዎቿ ማለትም ባለቤቷ ናቸው ይሄን ነገር የሚያውቁት። ጉዳዩ ግን ሌላ ሴት ይዞ ነበረ እንደዚህ ሆኖ ነበር የሚባሉ በረጆችም በጣም እየሰፉ ይገኛሉ። ነገር ግን በህይወታችሁ አንድ እንድታውቁት የምፈልገው ነገር እናንተ አትቀደሙ እንጂ ከዛ በኋላ ስለሚሆነው ነገር አትጨነቁ። እውነቴን ነው የምነግራችሁ። እናንተ ከሞታችሁ በኋላ ስለሚሆነው ነገር አትጨነቁ። ከብተሻራ አባባል አይደለ? ያ ማለት እናንተ ስለራሳችሁ ህይወት ግድ ይበላችሁ እንጂ ከሞታችሁ ካለፋችሁ በኋላ ሰው ምንም ነገር ማድረግ ይችላል። የምሬን ነው የምነግራችሁ። ያለኔ መኖር አይችልም፣ ያለኔ እኮ እንትን ማድረግ አይችልም፣ ያለኔ እኮ የምትሏቸው ሰዎች ስትቀበሩ በጣም ሀርት እንትን ሊያደርጉ ይችላሉ፣ ፊል ሊያደርጉ ይችላሉ ምናምን። ልክ ከ3ኛው ቀን በኋላ ከ15 ቀን በኋላ ከወር በኋላ ከ40 በኋላ ከ80 በኋላ እናንተ ናችሁ የምትጎዱት። የሞተ ነው የሚጎዳው።
ምድር ላይ የሚቀርሰው አይጎዳም ያልኳችሁ አይደለም፣ የቅርብ ነገሮች ያልኳችሁ አይደለም። ግን ለሰዎች ብላችሁ የምታረጓቸው ነገሮች ነገ ላይ ዋጋ ያስከፍሏችኋልና የራሳችሁን ህይወት በሚገባው ልክ ኑሩ። የምትሰሩት ስራ የምትሆኑት ነገር እናንተን ያስደስታል ወይ? ለእናንተ ይጠቅማችኋል ወይ? እናንተን ያንጻችኋል ወይ? እናንተን ቢልድ አፕ ያደርጋችኋል ወይ የሚለው ነገር ላይ ብቻ ፎከስ አድርጉ እንጂ ይሄን ባረግ እሱን ያስደስታል፣ ይሄን ባረግ እሱን ያስደስታል፣ ይሄን ባረግ በዚህ ገብቶ የሚሉ ሐሳቦችን ጭራሽ እንዳታስቧቸው። ያ ማለት ግን ቤተሰቦቻችሁን የትዳር አጋሮቻችሁን እያልኩኝ አይደለም፣ ሌላ ማህበረሰቦች ጋር ያሉትን ነገሮች ነው የምነግራችሁና ይሄን ነገሮች አድርጉና ትላንትም እንዳልኳችሁ የትኛውንም የህይወት መሰናክል ውስጥ ብትሆኑ የሚከብዳችሁ ሁኔታ ላይ ብትገኙ እንደዚህ እህቴ ማለት ነው እህቴን ስቴሽን ተናት እንምጣ ዛሬም አንተም አንቺም በእንደዚህ አይነት ሁኔታ ውስጥ ካላችሁ ኮንታክት ማድረግ ትችላላችሁ ከኔ ጋር ማንኛውም ነገር በግልጽ እንደ እህትነት ልታወሩ ትችላላችሁ። ምክንያቱም ነገ የተሻለ ቀን አብረን መስራት እንችላለን። ማንኛውም መስራት ያለባችሁ ነገር እንዴት ህይወታችሁ መቀየር እንደምትችሉ እንዴት ከዚህ ዲፕሬሽን ውስጥ መውጣት እንደምትችሉ ከኔ ጋራ አብረን እንነጋገራለን። አዲስ ህይወት ትጀምራላችሁ። እውነቴን ነው የምነግራችሁ። ዛሬ ተስፋ መቁረጥ ውስጥ ያላችሁ እህት ወንድሞቼ አዋሩኝ፣ አናግሩኝ፣ አዲስ ነገር በህይወታችሁ ይሆናል እያልኩኝ የዛሬን ቪዲዮ በዚህ ላይ ያበቃሁኝ። ለሞተች እህታችን ነፍሷን በአጸደ ገነት ያኑርልን። ምክንያቱም እውነቱ ስላላወቅን ማለት ነው። ይህ ማለት ራሱን ያጠፋ ሰው ገነት ይገባል የሚለውን ነገር ሳይኮሎጂስት እንድትወስዱት አልፈልግም። እውነቱ ያለው እግዚአብሔር ጋር ነው። ነገር ግን ለዚህ ንጹህ ነፍስ ደግሞ እግዚአብሔር ምህረትን ያደርግላት እያልኩኝ ዛሬውን የዩቲዩብ ቻናል ቆይታዬን እዚህ ላይ አበቃለሁኝ። አዲስ መረጃ ሳገኝ ግን አጋራችኋለሁ። ማውራታችሁን ኮሜንት ላይ እንድታሳውቁኝ እሺ። ማንኛውም ነገር ካለ ወዳችኋለሁ። ሻሎም፣ ሰላማችሁ ይብዛልኝ።